ዓለም አንድ ሀገር ብትሆን ኑሮ ዋና ከተማዋ ኢስታንቡል ቱርክ ትሆን ነበረ። ይህም የናፖሊዮን ቦናፓርት ንግግር ነው። እውነትም ቱርክ የዓለም መሃል ናት። ምስራቅና ምዕራብ የሚገናኙባት፣ እስልምናና ክርስትና ታሪክ የሚጋሩባት፣ የጥንት ስልጣኔና የዘመናዊ ቴክኖሎጂ መፈተኛ የሆነች ድንቅ ሀገር። ከኦቶማን ኢምፓየር ግርማ ሞገስ እስከ ዘመናዊ የቱርክ የንግድ እንቅስቃሴ፣ ከካፓዶሺያ አስማታዊ ዋሻዎች እስከ ኢስታንቡል ውብ መስጂዶች፣ ቱርክን ለማወቅ አንድ ዕድሜ አይበቃም። በዛሬ ቆይታችን ይችን ኢትዮጵያውያን ለንግድ የሚጎበኟትን ምርጥ ሀገር ከሀ እስከ ፐ እናያታለን። ቱርክ እንዴት አውሮፓም ኤስያም ልትሆን ትችላለች? ስለ ቱርክ የተደበቁ ጥቁር ታሪክ ምንድን ነው? ኢትዮጵያና ቱርክ በታሪክ እንዴት ይገናኛሉ? የኑሮስ ሁኔታ፣ ስራ፣ ትምህርትና ቢዝነስ እንዴት ነው? ሁሉንም እናያለን። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቲቪ ከሆነ የምታዩት ስጨርሹ ቱርክን ልዩ የሚያደርጋት ነገር ቢኖር ጂኦግራፊዋ ነው። 97% የሚሆነው የሀገሪቱ ክፍል በኤስያ አናቶሊያ ሲገኝ 3% ብቻ የሚሆነው ደግሞ በአውሮፓ ይገኛል። ይህም ማለት ሀገሪቱ የሁለት ዓለም ድልድይ ናት ማለት እንችላለን። የዚህ ሁሉ ማዕከል ደግሞ ኢስታንቡል ናት። ኢስታንቡል በታሪክ ቁስጤንጢንያ ወይም ኮንስታንቲኖፕል ተብላ ትጠራ ነበረ። ይህችም ከተማ በዓለም ላይ ሁለት አህጉራት ላይ ያረፈች ብቸኛዋ ከተማ ናት። በመሃል የሚያልፈው የቦስፈረስ ወንዝ ላይ በመርከብ ስትሄዱ ግራና ቀኝ የሚታየው እይታ አይምሮን ይወስዳል። በአንድ በኩል ዘመናዊ የአውሮፓ ህንፃዎች፣ በሌላ በኩል የኤስያ ባህላዊ ቤቶች። የኢስታንቡል ህዝብ ብቻ ከ15 ሚሊዮን በላይ ነው። ከተማዋ ፍጹም አትተኛም። በኢስታንቡል ውስጥ ሁለት ዋና ዋና ታሪካዊ ቦታዎችን ነይ። አንደኛ አጊያ ሶፊያ መስጂድ ለ900 ዓመታት ያክል የክርስትና ቤተ ክርስቲያን፣ ቀጥሎም ለ500 ዓመት መስጂድ፣ በኋላም ሙዚየም፣ አሁን ደግሞ ተመልሶ መስጂድ የሆነ ቦታ። የህንፃው ጉልላት ኢንጂነሮቹን እስካሁን ድረስ ዓለምን ያስገርማል። ሁለተኛው ብሉ ሞስክ ከአጊያ ሶፊያ ፊት ለፊት የሚገኘው ባለ 9 ሚናራ መስጂድ ውበቱ ወደር የለውም። ወደ ታሪክ እንመለስ። ቱርክ የብዙ ስልጣኔዎች መገኛ ናት። በጥንት ጊዜ ግሪኮች፣ ሮማውያን፣ ፋርሶች ይህንን ምድር አስተዳድረዋል። ነገር ግን የቱርክ ታሪክ የለወጠው በ1453 ዓመተ ምህረት በተፈጠረው ክስተት ነው። የኦቶማን ኢምፓየር ንጉስ የሆነው ሱልጣን መህመድ በ21ኛው ዓመት ኃያሏን የክርስቲያን ከተማ ኮንስታንቲኖፕል የአሁኗን ኢስታንቡል ተቆጣጠረ። ከዚያም በኋላ ኦቶማን ኢምፓየር ዓለምን መቆጣጠር ጀመረ። ለ600 ዓመታት ያክል የኦቶማን ቱርኮች ሰሜን አፍሪካን፣ መካከለኛው ምስራቅና የምስራቅ አውሮፓን ገዝተዋል። ይህም ቱርክም በወቅቱ የዓለም ልዕልና ኃያል አድርጓት ነበረ። ነገር ግን በአንደኛው የዓለም ጦርነት ኦቶማን ኢምፓየር ፈራረሰ። በዚህም ጊዜ ነበር የዘመናዊቷ ቱርክ አባት የሚባሉት ሙስጠፋ ከማል አታቱርክ የመጡት። አታቱርክ ቱርክን ከሃይማኖት ንግስና ወደ ዘመናዊ ሴኩላር ሪፐብሊክ ቀየሩ። የአረበኛን ፊደል ወደ ላቲን ቀየሩ። የአለባበስ ዘይቤን እንዲዘምን አደረጉ። ሴቶች የመምረጥ መብት እንዲኖራቸው አደረጉ። ይህም ውሳኔ እስካሁን ድረስ በቱርክ ውስጥ አወዛጋቢ ነው። አንዳንዶች ባህላችንን አጠፋ ሲሉ፣ አንዳንዶች ደግሞ አዘመነን ይላሉ። ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ካፓዶሺያ ይህ ቦታ በመካከለኛው ቱርክ የሚገኝ ሲሆን በተፈጥሮ የተሰሩ የድንጋይ ቅርጾች የተሞላ ነው። የሚገርመው ነገር በጥንት ጊዜ ክርስቲያኖች ከሮማውያን ለመሸሽ እዚህ ድንጋይ ውስጥ ዋሻውን እየቆፈሩ ከተማ ሰርተው ይኖሩ ነበረ። አሁን ግን ቱሪስቶች ጠዋት በፊኛ ሆነው ፀሐይዋን መውጣቷን የሚያዩበት ድንቅ ቦታ ነው። ሌላው ደግሞ አንታሊያ የቱርክ የባህር ዳርቻ ገነት ናቸው። ውብ የባህር ዳርቻዎችና የቅንጡ ሪዞርት መገኛ ናት። ቱርኮች ለእንግዳ አቀባበል ልዩ ቦታ አላቸው። አንድ ቱርካዊ ቤት ገብታችሁ ሻይም ወይም ቡና ሳይጋብዛችሁ አይፋታችሁም። የቱርክ ምግብ ለሀበሻ ምላስ ይስማማል። ዶነር ኬባብ በመላው ዓለም የሚታወቅ ነው። ስጋው በልዩ ቅመም ተዘፍዝፎ በሳት ሲለበለብ የሚሰጠው ጣዕም ልዩ ነው።
ለጣፋጭ ደግሞ ባክላባና የቱርክ ዲላይት የግድ መቅመስ አለባችሁ። ቱርኪሽ ኮፊ እያሉ የራሳቸው አድርገውታል። ነገር ግን እውነታው ቡና ከኢትዮጵያ የመጣው በየመን በኩል ወደ ኦቶማን ቤተ መንግሥት የገባው በ16ኛው ክፍለ ዘመን ነበረ። እነርሱ ግን አፈላሉን ቀይረው ሳይጠል በወፍራሙና በትንሽ ስኒ ልክ እንደኛ የጀበና ቡና ስኒ ይጠጣሉ። ቡናም ሲጠጡ ስኳር ያበዛሉ። ኢትዮጵያና ቱርክ በታሪክ ጠንካራ ግንኙነት ነበራቸው። ሐረር አካባቢ የቱርክ ኦቶማን ተጽዕኖ በህንፃዎችና በባህል ላይ ይታያል። ዛሬም ድረስ ቱርክ በኢትዮጵያ ኢንቨስትመንት ከሚመሩ ሀገራት ዋናዋ ናት። ወደ ዘመናዊ ቱርክ ስንመጣ የሀገሪቱ የቢዝነስ ማዕከል ናት። ብዙ ኢትዮጵያውያን ነጋዴዎች ልብስ፣ የቤት ዕቃዎች እና የኤሌክትሪክ ዕቃዎች ለማምጣት ወደ ኢስታንቡል ይመጣሉ። ሜዲኢን ቱርክ ምርቶች በአውሮፓ ጥራት ግን በተመጣጣኝ ዋጋ ስለሚገኙ ተፈላጊ ናቸው። ሌላው አስገራሚ ነገር ቱርክ የዓለም የፀጉር ንቅለ ተከላ ማዕከል ሆናለች። በአውሮፓ $10,000 የሚጠይቀውን ሕክምና ቱርክ ውስጥ በ$2,000 በምርጥ ሆቴልና በመስተንግዶ ማግኘት ይቻላል። ለዚህ ነው ኢስታንቡል ኤርፖርት ላይ ጭንቅላታቸውን የታሸጉ ብዙ ወንዶች የሚታዩት። በተመሳሳይ የጥርስና የፕላስቲክ ሰርጀሪ በሰፊው ይካሄዳል። በአሁኑ ሰዓት የቱርክ ገንዘብ አቅሙ እየደከመ ስለሆነ ለቱሪስቶች ሀገሪቱ ርካሽ ሆናለች። ለነዋሪዎች ግን የዋጋ ግሽፈቱ ፈተና እየሆነ ነው። ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ ተመልካቾቼ ቱርክ ማለት ይህች ናት። ታሪክ የደራባት፣ ባህል የፈሰሰባት፣ አውሮፓንና ኤስያን ያስታረቀች ሀገር። ከኢስታንቡል ጫጫታ እስከ ካፓዶሺያ ጸጥታ፣ ከጣፋጭ ባክላባ እስከ መራራና ወፍራም ቡና፣ ቱርክ ለሁሉም ሰው የሚሆን ነገር አላት። በህይወታችሁ አንዴ ልትጎበኟት የሚገባ ሀገር ናት። የዛሬው ዝግጅታችን ይህን ይመስል ነበረ። ስለ ቱርክ ያላችሁን አስተያየት ወይም ጥያቄ ኮሜንት ላይ አስቀምጡልኝ። ከዚህ ቪዲዮ በኋላ ወደ ቱርክ የመሄድ ሐሳብ መጣላችሁ ወይስ ከዚህ በፊት ሂዳችሁ ታውቃላችሁ? ቪዲዮ ከወደዳችሁ ላይክ፣ ሼር በማድረግ ለሌሎች እንድታደርሱ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቲቪ ያለው ያልከኝ ልጅ አሁን በቃ ሰብስክራይብ አድርጉ እንዳንጣላ። ይመቻችሁ።